ሙታን ይነሳሉ ይመጣል እግዚአብሔር እነሆ አጥንቶች ሥጋ ይለብሳሉ መለከት ይነፋል እልፍ አላፋት መላእክት ይመጣሉ የዛን ጊዜ ሙታን ከመቅረፍ ተሮማን ተሰብስበው ይነሳሉ የዛን ጊዜ በዝሙት የደከመ ጉልበት እነሆ ይብረከረካል በኢየሱስ ክርስቶስ ፊት መቆም አይችልም ለጠንቋይ የተንበረከከ ጉልበት ለዛሬ የተንበረከከ ጉልበት ለአዳል ሞት የሰገደ ሕይወቱን በጠንቋዮች የመራ ሕይወቱን በሴሰኝነት የመራ ሕይወቱን በአጉል መንፈስ የመራ ሕይወቱን በመንፍቅና የመራ ሕይወቱን በክደት የመራ ሕይወቱን በሰዶም ያደረገ ሕይወቱን በጊብዓ ድፍረት ያደረገ ያ ሁሉ በኃያሉ አምላክ በኢየሱስ ክርስቶስ ፊት ይቆማል መጽሐፍ ይገለጻል የሕይወት ሥራ ይነበባል በዛን ሰዓት እነሆ ሙታን ሁሉ ይነሳሉ ኢየሱስ ክርስቶስ ይፈርዳል በግራ ያሉት ለዘላለም ሞት በቀኝ ያሉት ለዘላለም ሕይወት እነሆ ወገኔ ሆይ በዛን ሰዓት በግራ ቆመህ ለፍርድ ወደ ዘላለም እሳት ትሉ ወደማይጠፋ መከራው እነሆ ወደማንቀላፋበት ወደ መከራ እሳት ከመግባት ዛሬ በንስሐ ሕይወት መመላለስ ዛሬ ወደ እግዚአብሔር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በያላችሁበት የክርስቶስ ሰላምና ጸጋ ይብዛላችሁ። የእናቱ የእናታችን የቅድስት ድንግል ማርያም ምልጃ ረድኤት በረከቷ ጥበቃዋ አይለያችሁ አይለየን አሜን። ዛሬ የዐቢይ ጾም እኩሌታ ላይ ወይም ደግሞ እኩለ ጾም የምንለው እንዲሁም ደግሞ ደብረ ዘይት ተብሎ የሚጠራ 5ኛ ሰንበት ላይ ደርሰናል ማለት ነው። በቅድሚያ እንኳን አደረሳችሁ። ታዲያ ደብረ ዘይት ማለት ምን ማለት ነው? ምሳሌነቱስ ትርጉሙስ የሚለውን ደግሞ በዝርዝር በአባቶቻችን የምንከታተል ይሆናል ማለት ነው። ከዛ በፊት ግን የዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ከወዲሁ ጠይቃለሁ። እንዲሁም ደግሞ በየቀኑ የሚጭናቸው ቪዲዮዎች እንዲደርሷችሁ የበተን ምልክቷን በመንካት አባል ሁኑ። ላይክ ኮሜንት በማድረግ አበረታቱኝ። እንዲሁም ደግሞ ከዚህ ቪዲዮ ላይ የሚጠቅም መልእክት ካገኛችሁበት ለጓደኞቻችሁ ሼር ማድረግ እንዳትረሱ። በመቀጠል ወደ ትምህርታችን የምንሄድ ይሆናል። እስከ መጨረሻው ተከታተሉት። መልካም ቆይታ። ደብረ ዘይት አብዛኛውን የወይራ ዛፍ ስለሚበቅልበት በዚያ ነው። ደብር ማለት ተራራ፣ ዘይት ማለት ወይራ። ደብረ ዘይት ማለት የወይራ ተራራ ማለት ነው። የወይራ የሀገራቸው ዘይት የእስራኤል ዘይት ይበላል። የኛ ሀገር ወይራ አያፈራም። የነሱ ሀገር ፍሬ ግን እኔም በአጋጣሚ አይቼዋለሁ። እግዚአብሔር ፈቅዶ ሄጄ ኢየሩሳሌም ወይራው ፍሬው ይበላል። ያ ደግሞ ተጨምቆ ዘይት ሆኖ የወይራ ዘይት የሚባለው የሚገኝበት ልዩ ወይራ ነው። ያ ወይራ በበዛበት አካባቢ ክርስቶስ ዛሬ ተቀምጦ አስተማረ። ወይራ ጽኑ ነው፣ ጽናት ይኖራችሁ ማለቱ ነው። ከወይራ ዘይት ይገኛል። ዘይት የፍቅር ምሳሌ ነው። ፍቅር ይኖራችሁ ማለቱ ነው። እንደዚሁም ሁሉ ክቡድ ይሁኑ፣ ክቡዳን ሕሊና ሁኑ፣ ብርቶች ሁኑ፣ ጽኑዓን ሁኑ ለማለት ነው። ዘይት መብራት ይሆናል። እናንተም ብሩህ ሕሊና ይኖራችሁ፣ ጨለማን የጨለማ ሥራ ኃጢአትን አትውደዱ ማለቱ ነው። ዘይት ለመስዋዕትነት ለቤተ ክርስቲያን ይቀርባል። እናንተም ሰውነታችሁን መስዋዕት አድርጉት ለማለት በዚያ አካባቢ ተቀመጠ። በዚያ ሲቀርብ ጌታችን መድኃኒታችን ኢየሱስ ክርስቶስ ወቀርቡ አርዳኢሁ እንተ ባሕቲቶሙ፣ ደቀ መዛሙርቱ ቀረቡና እንዲህ አሉት፣ ምን ትታምሪሁ ለሕልቀተ ዓለም፣ አንተ ትመጣለህ ይህን ዓለም ለማሳለፍ። ይህን ዓለም ለማሳለፍ ስትመጣ ምልክቱ ምንድን ነው? አንተ ስትመጣ ዓለም ሊያልፍ የመቃረቡ ምልክቱ ምንድን ነው ብለው ሐዋርያት ጌታን ጠየቁት። ጌታ ሊመጣ ሲል ምልክቱ ምንድን ነው? እቁያስሕቱክሙ፣ እንዳያሳስቷችሁ ተጠንቀቁ አለ። እስመ ብዙኃን ይመጽኡ በስሜ እንዘ ይብሉ አነ ውእቱ ክርስቶስ፣ እኔ ክርስቶስ ነኝ እያሉ ብዙዎች በስሜ ይመጣሉ አለ። አንዱ ምልክት ሐሰተኛ ነቢይ መብዛት ነው። ሐሰተኛ ነቢይ፣ ሐሰተኛ መምህር፣ ሐሰተኛ ባይታዊ፣ ሐሰተኛ መነኩሴ ይመጣል ነው። እኔ ክርስቶስ ነኝ እያሉ ሁሉ ይመጣሉ ብሏል ጌታ። እኔ ክርስቶስ ነኝ እያሉ እንዘ ይገብሩ ታምራተ ወመንክራተ፣ ታምራትን እያደረጉ መንክራትን እያደረጉ ድንቅ ድንቅ ታምር እያሉ ይመጣሉ። በዚህ እንዳትሳሳቱ ተጠንቀቁ። ሐሰተኛ ክርስቶስ አሁን ቀጣይ ክርስቶስ ይመጣል። የውሸት ክርስቶስ ከድንግል እንደተወለደ ከድንግል ሴት ተወልጃለሁ የሚል ይመጣል። አሁን በእስራኤል ማለት ያ ሲመጣ ምን ያደርጋል መሰላችሁ? ያ ሲመጣ ፀሐይን በአንድ እጁ ጨረቃን በአንድ እጁ ይዞ ነው የሚመጣ። በአንድ ቀን ዘር ዘርቶ፣ በአንድ ቀን አብቅሎ፣ በአንድ ቀን አጭዶ፣ በአንድ ቀን ወቅቶ፣ በአንድ ቀን ፈጭቶ
በአንድ ቀን ጋግሮ በሉን የክርስቶስ ነኝ ጥገቡ የሚል ይመጣል። ያንን ብናይ እኛ ሃይማኖታችን አንክድም ተብሎ ቢጠየቅ በጣም አስቸጋሪ ነው። እኔና እናንተን የዚህ ዘመን ክርስቲያን ወስጄ ከዚያ ዘመን ጋር ወስጄ ሳሳየው እውነት ግን እንደዚህ ያለ ሰው ቢመጣ ግን ይሄ ህዝብ ግን ይሰማናል እላለሁ። አሁን አንድ ሰው ፀሐይን በእጁ ይዞ ቢመጣት ሰው ያ ሰውዬ ውሸት ነው ብል ምን ትሉኛላችሁ እናንተ? ይኸው ቀንተው አትሉኝም? አባ ቀንቶ ነው ብላችሁ በድንጋይ ነበር የምትሉኝ። እንደዚህ ያለ ሰው ቢመጣ ማለት ነው። በእስጢፋኖስ ዘመን ሰዎች ምን አደረጉ? አሁን ህዝቡ እዚህ ውስጥ ያላችሁት ሰምታችሁ አክብራችሁ ጊዜያችሁን ፈሽታችሁ እያስቀድሳችሁ እየተማራችሁ ነው። ችግራችን ግን ምን መሰላችሁ? ሌላ ሰውም ሊወስዳችሁ ቢመጣ ደግሞ ፈቃደኞች መሆናችሁ ነው። ታምር የሚያደርግ ሰው በእስጢፋኖስ ዘመን አንድ ጠንቋይ ነበረ እና ምን አደረገ? እኔ ታምር አደርጋለሁ፣ የእስጢፋኖስ ሃይማኖት ውሸት ነው አለ። ምን ታደርጋለህ ሲባል በሬውን በጆሮው እፍ ሲለው በሬው ከሁለት ተሰነጠቀ። ከሁለት ሲሰነጠቅ አሃ አምላክ ይሄ ነው ብለው ጠንቋዩን ተከተሉ ሰዎቹ። ከዚያ በኋላ ደግሞ ተመልከቱ፣ ቅዱስ እስጢፋኖስ ደግሞ በሬውን ከሞት አስነስቶ ጠንቋዩን እያባረር ካምጣው አለው። እያባረረ ሲያመጣው ደግሞ አይ አምላክ የእስጢፋኖስ አምላክ ነው ብለው ደግሞ እንደገና ወደዚህ ተለወጡ ማለት ነው። ስለዚህ ታምራት ይደረጋል። ሐሰተኞች ነቢያት ይመጣሉ። አሁን ብትሰሙ በጣም ድንቅ ትላላችሁ። በስልክ ክርስቶስን የሚያናግሩ ሰዎች መጥተዋል። እንግዲህ እግዚአብሔር ያሳያችሁ። ለኢየሱስ ልደውልላችሁ ነው የሚሉ ነቢያትን የሚሉ መጥተዋል። አይታችሁ እንደሆነ ማለት ነው። ደውለው ሄሎ ኢየሱስ የሚሉ ነቢያት ኢትዮጵያ ውስጥ አሉ። እንግዲህ እግዚአብሔር ያሳያችሁ። ከክርስቶስ ጋር ፎቶ ተነስቼ የሚሉም አሉ። ከክርስቶስ ጋር ዱላ ገጥማለሁ የሚሉም አሉ። እንደዚህ ያሉ የመጡበት ዘመን ነው። እንደዚህ ሲመጣ እንደዚህ ያለ ነቢይ ሲመጣ እግር ተነስቶ ራስ ሲሆን ራስ እግር ሲሆን ያን ጊዜ ዘመኑ እንደደረሰ ወቁት አለ። ዛሬ ሁሉ መምህር ነው፣ ሁሉ ነቢይ ነው፣ ሁሉ አዋቂ ነው፣ ሁሉ ፈዋሽ ነው። የት ተማርክ የሚለው የለ፣ ማን አስተማረ የሚለው የለ፣ ስንት ዓመት ጸለይክ የሚለው የለ፣ ስንት ዓመት ዋሻ ውስጥ ኖርክ የሚለው የለ፣ ስንት ዓመት ደከምክ የሚለው የለ፣ ክህነት ማን ሰጠህ የሚለው የለ፣ መምህሮች እነማን ናቸው የሚለው የለ፣ ምን የለ። ዝም ብሎ የሚከተል የዋህ ሕዝብ ስላለ፣ በገፍ የሚያጨበጭብ ሕዝብ ስላለ ሁሉ ቅዱስ፣ ሁሉ ነቢይ፣ ሁሉ ባሕታዊ ሆኗል። እንደዚህ ያለ ዘመን ሲመጣ ተጠንቀቁ፣ እንዳያስቷችሁ ተጠንቀቁ። እግዚአብሔር ከክፉ ነገር ይጠብቀን። በነገው ዕለት ሁል ጊዜ የጌታ ምጽአት ይታሰባል። ደብረ ዘይትን ስናስብ የጌታ ምጽአት ይታሰባል። አዎ ይመጣል፣ ኢየሱስ ይመጣል፣ እግዚአብሔር ይመጣል፣ ይፈርዳል፣ ይመጣል፣ ምድርን ያናውጣል፣ ይመጣል፣ ተራራው ይሰነጠቃል፣ ይመጣል፣ የደብረ ዘይት ተራራ ለሁለት ይከፈላል፣ ይመጣል፣ አጥንቶች ይሰበሰባሉ፣ ይመጣል፣ ሙታን ይነሳሉ፣ ይመጣል እግዚአብሔር። እነሆ አጥንቶች ሥጋ ይለብሳሉ፣ መለከት ይነፋል፣ እልፍ አላፋት መላእክት ይመጣሉ። የዛን ጊዜ ሙታን ከመቅረፍተ ሮማን ተሰብስበው ይነሳሉ። የዛን ጊዜ በዝሙት የደከመ ጉልበት እነሆ ይብረከረካል። በኢየሱስ ክርስቶስ ፊት መቆም አይችልም። ለጠንቋይ የተንበረከከ ጉልበት፣ ለዛር የተንበረከከ ጉልበት፣ ለአዳል ሞት ገደ ሕይወቱን በጠንቋዎች የመራ ሕይወቱን በሴሰኝነት የመራ ሕይወቱን በአጉል መንፈስ የመራ ሕይወቱን በምንፍቅና የመራ ሕይወቱን በክደት የመራ ሕይወቱን በሰዶም ያደረገ ሕይወቱን በጊብዓ ድፍረት ያደረገ ያ ሁሉ በኃያሉ አምላክ በኢየሱስ ክርስቶስ ፊት ይቆማል። መጽሐፍ ይገለጻል፣ የሕይወት ሥራ ይነበባል። በዛን ሰዓት እነሆ ሙታን ሁሉ ይነሳሉ፣ ኢየሱስ ክርስቶስም ይፈርዳል። በግራ ያሉት ለዘላለም ሞት፣ በቀኝ ያሉት ለዘላለም ሕይወት። እነሆ ወገኔ ሆይ በዛን ሰዓት በግራ ቆመህ ለፍርድ ወደ ዘላለም እሳት ትሉ ወደማይጠፋ መከራው እነሆ ወደማያንቀላፋበት ወደ መከራ እሳት ከመግባት ዛሬ በንስሐ ሕይወት መመላለስ፣ ዛሬ ወደ እግዚአብሔር መመለስ። ዛሬ ምድራችን ጠንቋዮች የበዙበት፣ ዛሬ ምድራችን ቃልቾች የበዙበት፣ ዛሬ ምድራችን ሐሰተኞች የበዙበት፣ ዛሬ ምድራችን መናፍቃን የበዙበት፣ ዛሬ ምድራችን ትላንት ሲቀልዱ የነበሩ ዛሬ ደግሞ በኢየሱስ ስም የሚያሾፉ ደም አፍሳሾች የበዙበት፣ በኢየሱስ ካባ ለመደበቅና ሌላውን እነሆ በምድር ዓለም ላይ የሚኖረውን ወደ ኃጢአትና ወደ በደል ለመውሰድ የሐሰት ምስክር የሚነፉበት የዲያብሎስ ዘመን ነው። ካልወጣህ አድንም። በውሸት ካባ መፈወስ የለም። ለፍርድ የሚመጣው ኢየሱስ ነው። በዛ ሰዓት አማልደኝ። በዛ ሰዓት እነሆ ሰው ነህ፣
ወይም ከነቢያት አንዱ ነህ የሚለው ቢኖር የዘላለም ሕይወት መውረስ አይችልም። ስለዚህ ሰዓቱ ዛሬ ነው፣ ነገ ያንተ አይደለም። ሞት በእያንዳንዳችን ትከሻ ተሰይሟል። በዛ ሰዓት መዳን የሚቻለው ዛሬ በንስሐ ሕይወት የተመላለሰ ሰው ብቻ ነው እንጂ አንዴ ወዲህ አንዴ ወዲያ የምንልበት የሚያስደስት ዘመን አይደለም። ኢየሱስ ለፍርድ ይመጣል። በዛ ሰዓት በቀኙ ለመቆም ያብቃን። ቀራንዮን እንያት ለመዳን የደሙ ፍሰት፣ የሾህ አክሊሉ፣ እጆቹ ለችንካር እንሆ የተሰጡ ሆነው ስናይ፣ የድንግል ማርያም እንባ ሲታየን ያኔ እውነትን እናውቃለን። አለዚያ ግን ሞት ወደ መስኮታችን ቀርቧል፣ ወደ አዳራሻችን ገብቷል። ኢየሱስ ለፍርድ ይመጣል። ለዘላለም ክብር ይግባው። አዎ የሚሰማም ና ይበል። አሜን። ጌታ ኢየሱስ ሆይ ና።